ሰላም ጤና ይስጥልኝ። በአገር ውስጥም ሆነ በተለያየ የዓለም ክፍል የምትገኙ ክቡራን ተመልካቾቼ በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው ተወዳጁን የወፍ ጎጆ ድራማ ክፍል 31ን እጥር ምጥን አድርጌ ይዤላችሁ መጥቻለሁ። እስካሁን ይህንን ፕሎት ቢትስ ቻናል ሰብስክራይብ ያላረጋችሁ ውድ ተመልካቾች ሰብስክራይብ በማድረግ ቤተሰብ እንሁን። ይህንን ቪዲዮ ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ አሁን በቀጥታ ወደ ድራማው እናመራለን። ዳሪያ ከሀካን ጋር መናፈሻው ሻይ ቡና እያለች ነው። ሀካን በውበቷ ተደምሟል። ከዛም ቶሎ ሻይሽን ጨርሽና ዶርሜን ላሳይሽ ሲላት ትንሽ ብታቅማማም ተስማማች። ዶኑሽ ትምህርት ቤት በር ላይ ዳሪያን እስክትመለስ እየጠበቀቻት ነው። ሰርዳር ዝም ብሏት ሊያልፍ ሲል ሰላም ሳትለኝ ወዴት ነው የምትሄደው ብላ አስቆመችው። እሱም ችግር ውስጥ ልከትሽ አልፈልግም፣ እናትሽ በድጋሚ አባቴን አናግረዋለች። አባቴም አሁን ላይ አንቺን ማግኘት እንደሌለብኝና ጊዜው ሲደርስ እንደምረዳው ግራ በሚያጋባ ነገር ነው የተናገረኝ አላት። ዶኑሽም ቆይ ምንድን ነው ምክንያቱ ስትለው ማወቅ አይቀርም አላት። ሩቻን እነ ነስሪን ቤት መታ መነጋገር አለብን አለቻት። ቱርካን ክፍሏ ውስጥ ለብቻዋ ስታነባ ሶመር መጣ። ምን ሆነሽ ነው? ከእናቴ ጋር ድጋሚ ተጣላሽ እንዴ ሲላት እንደው ምን ባጠፋ ነው ይሄ ተገባኝ ሶመር ብላ አለቀሰች። ሩቻን ቱርካን ጌጣጌጧን እንደሸጠች ለነስሪን ነገረቻት። ቱርካን ለምን እንደዚህ እንዳደረገች ምንም አልገባኝም አለቻት። ነስሪንም ለኔ ምንም አላማከረችኝም አለች። ሩቻንም ገብቶኛል፣ ይህንን ያደረገችው እናንተን ለመርዳት ነው። ነገር ግን አሁን ላይ የፖስታ ቤቱ አቶ ሳዲቅ እና የመምህሯ ወይዘሮ ነስሪን ልጅ አይደለችም፣ የሩቻን ኮርማን ምራት ናት። ስምና ክብር ያለን ሰዎች ነን አለቻት። ነስሪንም ሳታማክረኝ እንደዚህ አታደርግም ነበር፣ እኔ ራሱ ደንግጫለሁ አለቻት። ሩቻንም አዲስ ሙሽራ ናት እኮ፣ ወርቅ መሸጥ ማለት ምን ማለት ነው? የመንደር ሙሽራ ራሱ እኮ እንደዛ አታደርግም። ከመጣው ጀምሮ ጉዳዩን እንደማታቂ የነገርሽኝ ነው። ቱርካን እንደዚህ አይነት ነገር ለማድረግ ከደፈረች አንቺም ታውቂያለሽ ማለት ነው አለቻት። ነስሪን ልታስረዳት ስትሞክር ሩቻን አቋረጠቻት። ገንዘብ ስላስፈለገሽ በሬን ማንኳኳትሽ አይቀርም ነበር፣ የምትፈልጊውን ያህል ገንዘብ እሰጥሽ ነበር። ገንዘብ ለኔ ምንም ማለት አይደለም አለቻት። ነስሪንም ወይዘሮ ሩቻን በሬን ማንኳኳትሽ አይቀርም ስትይ ምን ለማለት ፈልገሽ ነው? እንዴት እንደዚህ ትናገሪያለሽ? ልጄንም ሆነ አንቺን እንደዛ አልጠይቅም። ምን ያህል ወርቅ ነው ንገሪኝ፣ ሁሉንም መልስልሻለሁ አለቻት። ሩቻንም ዙሪያዬ በጠንካራና በተመረጡ ሰዎች የተሞላ ነው። ወደ ሰርጉ ሲመጡ ባዶ እጃቸውን አልመጡም። ይኸውልሽ ዝርዝሩ፣ የጠፉት ጌጣጌጦች ምልክት ተደርጎባቸዋል። ሂሳቡን ስሪው፣ ስትጨርሺ ለሰርግ ስጦታ የሰጡኝን ሰዎች ውለታ መመለስ ስላለብኝ ሊስቱን እፈልገዋለሁ ብላት ወጣች። ሶመር ቱርካንን አረጋግቷት ወደ ታች ለመውረድ ስትዘጋጅ እየተቀባባች ያለችውን ሽቶ ሚኔን አስታወሰውና ትቷት መኪናውን አስነስቶ ሄደ። ሩቻንም ከነስሪን ቤት ስትመለስ ስልክ ተደወለላት። ከወሬ አቀባዮቿ መሃል አንዱ ሶመር የፍቺውን ጉዳይ እንዳስጀመረ ነገራት። አሁን የት ነው ያለው ብላ ስትጠይቀው ሚኔ ቤት እንደሆነ ነገራት። ሶመር በሯን ከፍቶ ሲገባ ሚኔ ደነገጠች። እሱም ሚኔ አልችልም፣ ልረሳሽ አልችልም አላት። እሷም ውዴ ብላ ተጠመጠመችበት። እንደምትረዳኝ አውቅ ነበር፣ ይቅር ብለህ እንደምትመለስ ተሰምቶኝ ነበር አለችው። እሱም ናፍቀሽኛል በጣም አላት። እሷም እኔም ናፍቀኸኛል፣ በጣም አፈቅርሃለሁ፣ ሁለተኛ ትተኸኝ አትሂድ
ያለፈውን መጥፎ ነገር ረስተን እንደ አዲስ እንጀምር አለችው። ሩቻን ቱርካንን እየጎተተች ወደ ላይ እየወጣች ነው። ሂጂ ከዚህ ብላ ገፈተረቻት። ሻንጣ አውርውራላት ኮተትሽን ሰብስቢ፣ ምን ታፈጭብኛለሽ? ሰብስቢ ነው እኮ ምልሽ እያለች ጮኸችባት። ቱርካንም ምን አጥፍቼ ነው ቆይ ስትላት፣ ችግር የለም እኔ ራሴ እጅሽን ይዤ አባትሽ ቤት ወረውርሻለሁ፣ እዛም የሌባ ልጅ እናት እያልኩ ለሁሉም እጮኻለሁ፣ አንቺ ማፈሪያ አለቻት። ቱርካንም እባክሽ እንደዚህ አታድርጊ፣ ለምንድን ነው እንደዚህ የምታደርጊኝ? ለምን ትጨክኝብኛለሽ? እያለች ለመነቻት። ሩቻንም ማንም ሰው ጨካኝ ሆኖ አይወለድም፣ አንቺ ራስሽ ነሽ እንደዚህ ያረግሽኝ አለቻት። ቱርካንም እባክሽ በእኔ ብስጭት ቤተሰቤን አትጉጂ አለቻት። ሩቻንም አፍሽን ዝጊ፣ እዚህ ሆነሽ መፋለም ከፈለግሽ እኔን ብቻ በደንብ አዳምጪ፣ የሶመርን ሁኔታ ትጋፈጫለሽ፣ አለዛ ሌባ ቤተሰቦችሽ ጋር ወስጄ እወረውርሻለሁ፣ ውሳኔሽን ወስኚ አለቻት። ሶመር ሚኔን አቅፎ ዛሬ ካንቺ ጋር ነው ማደር የምፈልገው፣ ይሄ ሁኔታ እንዲያበቃ አልፈልግም አላት። እሷም ይሄ የኔ ምኞት ነው አለችው። ሩቻን ቱርካንን እየጎተተች ወደ መኪናዋ ወሰደቻት። የትኛው የበለጠ ይጎዳሻል? ሌባ ቤተሰቦችሽ ወይስ ሶመር አለቻት። ሩቻን ቱርካንን ይዛት በመኪና እየሄደች ነው። የበለጠ ትጎጃለሽ፣ እርግጠኛ ነሽ ወደዛ መሄድ ትፈልጊያለሽ ብላ ጠየቀቻት። እሷም አዎ እርግጠኛ ነኝ፣ የፈለገ ይጉዳኝ፣ ወደ ሶመር እንሂድ አለቻት። ሚኔ እንደዚህ ተቃቅፈን ምንተኛው ነገር በጣም ናፍቆኝ ነበር አለችው። ነዛት የሆነ የምነግርሽ ነገር አለ እያለች ወደ ነስሪን መታለች። ሜሱትና ዶኑሽ ራት እያቀራረቡ እያለ ሳዲቅ ዳሪያስ ብሎ ዶኑሽን ጠየቃት። እሷም ከዴሊክ ጋር መጽሐፍ ልታመጣ ሄዳ ነበር፣ ምናልባት የዴሊክ እናት ራት ብይ ብላት አስቀምጣት ይሆናል አለችው። ዳሪያ ሀካን ዶርም መታለች። ሀካን ወደ ጓዳ ሲገባ ኢቦ ማናት ልጅቷ ሲለው እንግዳ ናት፣ የተወራረድነውን አሸንፌያለሁ፣ አምጣ ቁልፍህን ሞተር እንቀያየራለን አለው። ኢቦ ገና ብዙ ይቀራል፣ ልጅቷ እንደማትሄድ በምን አውቃለሁ አለው። ሀካንም የትም አትሄድም፣ ስለኔ ብቻ ነው የምታስበው፣ ከኔ ፍቅር ይዟታል እባክህ አለው። ኢቦም ቀድመ ባትደሰት ጥሩ ነው፣ አሁን ላይ እኩል ነን፣ ምናልባት እኔ ቀድሜ ጨርስ ይሆናል አለው። ሀካንም አታለቃቅስ፣ በ6 ያልቃል ተባብለን ነበር፣ 6ኛዬ ደግሞ ክፍል ውስጥ ናት፣ አምጣ ቁልፉን ብሎ ተቀበለው። ሂድ በቃ ክፍል ውስጥ ግባ አትረብሸኝ ብሎት ሄደ። ኢቦ ሰላም ብሎሻል አላት ዳሪያን። ኢቦ ደግሞ ማን ነው ስትለው ደባሌ ነው አላት። ከዛም ውበቷን እያደነቀ ማስመጡን ቀጠለበት። ነስሪን ቱርካንን ለምን አልከለከልሻትም እያለቻት ነው። ነዛትም ምንም ማድረግ አልቻልኩም፣ ላስቆማት ብዙ ብሞክርም እምቢ አለችኝ። ፋቲን ለማስቆም ቆርጣ ተነስታ ነበር፣ እንዳልነግርሽ ደግሞ ቃል አስገባችኝ። እኔ ደግሞ ይህን የሚያክል ነገር እንዴት እደብቅሻለሁ ብዬ ልነግርሽ መጣሁ አለቻት። ነስሪንም ሩቻን መታ እንደነበርና ያለቻትን ሁሉ ነግራት አሁን ይህንን እንዴት ነው ለሳዲቅ የምነግረው እያለች አለቀሰች። ሳዲቅ ሲቆዩበት ራት እንብላ እንጂ ምንድን ነው እያለ ወደ ኪችን ቤት ሲመጣ ሩቻን ስለተናገረቻቸው ነገር ሲያወሩ ሰማቸው። ሳዲቅ ቱርካን ለፋቲ ለመክፈል ስትል ወርቆቿን እንደሸጠች ሲሰማ በሐዘን ልቡ ተጎዳ። በሩን ከፍቶ ወደ ኪችን ገባ።
እነ ነስሪን ምንም እንዳልተፈጠረ ለማስመሰል ምግብ ሊያቀራርቡ ተነሱ። እሱ ግን የሰማው ነገር እውነት እንደሆነ ነስሪንን ጠየቃት። እሷም አዎ ቱርካን ተሳሳተች፣ ሩቻንም መታ ዘለፈችን። ቱርካን ሳታማክረን እንዴት እንደዚህ ታደርጋለች ስትለው አይዞሽ አታልቅሽ እያለ አረጋጋት። በቃ እንከፍላለን ችግር የለም አላት። ነስሪንም ሩቻን ያለቻትን ደግማ ስትነግረው ደረቱን በጭንቀት ይዞ ክብራችን ኩራታችን እያለ ተጥመልምሎ ወደቀ። እነ ዶኑሽ የነስሪንን ጩኸት ሰምተው ወደ ኪችን ሮጡ። አምቡላንስ መጥቶ ሳዲቅን አነሳው። ነስሪንም ከአምቡላንሱ ጋር ስትሄድ ሌሎቹ ቀሩ። ሜሱት አባቴ ሳዲቅ እያለ አለቀሰ። እንደ ልጅነቱም ከመኪና ኋላ እያለቀሰ ሮጠ። ዶኑሽም ተከተለችው። እንደምንም ደርሳ አይዞህ አባታችን ምንም አይሆንም እያለች ልታረጋጋው ሞከረች። እሱም እናቴ ሄደች፣ አባቴ ሄደ፣ ተመልሰው አልመጡም፣ አባቴ ሳዲቅም ሄደ፣ ተመልሶ አይመጣም እያለ አለቀሰ። ዶኑሽም ይመጣል፣ ይመለሳል፣ ቃል እገባልሃለሁ ይመጣል አለችው። የሩቻን ስልክ ጠራ። አይላ ነበረች። እየተንተባተበች የቱርካን አባት የልብ ድካም እንዳጋጠማቸው አምቡላንስ ወደ ሆስፒታል እንደወሰዳቸውና ዶኑሽ እንደደወለች ነገረቻት። ሩቻንም ስልኩን ዘግታ ሹፌሩን እዚህ ጋር መኪናውን አዙረው ፍጠን ወደ ሆስፒታል እንሄዳለን አለችው። ቱርካንም ደንግጣ ምንድነው ምን ተፈጥሮ ነው ብላ ጠየቀቻት። ሶመርና ሚኔ ተቃቅፈው አለማቸውን እየቀጩ ነው። የፍቺውን ጉዳይ እንዳስጀመረና ቱርካንን እንደሚያናግራት ነገራት። ከፈለገች አባቷ ቤት ከፈለገች ደግሞ እናቴ ቤት መቆየት ትችላለች፣ እኔ እዚህ እኖራለሁ አላት። እሷም እዚህ አይቫሊክን ለቀን እንውጣ፣ ከጅምሩም እንደዛ አይደለም እንዴት እስማማ ነው፣ ፍቺውን አፍጥነን ከዚህ እንሂድ አለችው። ሶመርም አልገባኝም ምንድነው የሚያስፈራሽ አላት። እሷም ፈርቻ አይደለም ሰልችቶኝ ነው፣ ከሰዎች ጋር የምታገልበት ጉልበት የለኝም አለችው። እሱም ማን ነው የሚያስቸግርሽ? ስለ እናቴ ከሆነ ምንም አታመጣም። ኒሃትን የፈራሽው? ይህን ሰውዬ ወደ ህይወትሽ አታስገቢው፣ ለማይረባ ጨዋታ ካልወደቅሽ በቀር ምንም አይፈጠርም። ከአሁን በኋላ ካንቺ አርቂ፣ ወደ ቤትም አታስገቢው። ከእሱ ጋር በተያያዘ ምንም ነገር ቢፈጠር ለእኔ ንገሪኝ እሺ አላት። ሌላ የምትደብቂ ነገር አለ እንዴ ሚኔ ሲላት፣ እሷም ምን እደብቅሃለሁ ውዴ አለችው። እሱም ሁለታችንም ያለፈውን ነገር ለመተው ተስማምተናል፣ ስለዚህ ምንም የምንደባበቀው ነገር አይኖርም አላት። እነ ሩቻን ሆስፒታል ደርሰዋል። ነስሪን ወይኔ ባልነገርኩት ኖሮ እያለች ስታለቅስ ነዛትና ሂክመት ሊያረጋጓት እየሞከሩ ነው። ቱርካን እየሮጠች መታ እናቷ ላይ ተጠመጠመችባት። አባቴን አሳዩኝ እባካችሁ የታለ ስትላት፣ ድንገተኛ የልብ ድካም ነው አሉ፣ ተጨማሪ ምርመራዎችን እያደረጉለት ነው፣ ከመጠበቅ ውጪ ምንም አማራጭ የለንም አለቻት። ቱርካንም ምንድነው? ምን ተፈጥሮ ነው? አባቴ ደህና አልነበር እንዴ? ምንድነው እናቴ አለቻት። ነስሪንም ምንም አልገባንም፣ ፊታችን ወደቀ፣ ተሯሩጠን እዚህ አመጣ ነው አለቻት። ሩቻንም ወይዘሮ ነስሪን ከፈለግሽ ወደ ግል ሆስፒታል እንውሰደው፣ እዛ የተሻለ ይንከባከቡታል አለቻት። ነስሪንም እንባዋን ዋጥ አድርጋ አያስፈልግም፣ እዚህም በደንብ ይንከባከቡታል ወይዘሮ ሩቻን አለቻት። ሩቻንም ቱርካን ሶመርን ልጥራውና ዋናውን ዶክተር አናግሮት ቢያንስ የተለየ እንክብካቤ እንዲደረግለት ላስደርግ አለቻት። ነዛትም አትጨነቂ ወይዘሮ ሩቻን፣ እዚህ ሁሉም ሰው ወንድሜን ያውቁታል እና ይወዱታል፣ ዋና ዶክተሩንም ሆነ ረዳቶቹ ማድረግ ያለባቸውን ያውቃሉ፣ አታስቢ አለቻት። ሩቻንም እሺ ኦፕሬሽኑ ሲጠናቀቅ አሳውቁኝ ብላ ሄደች።
ሩቻን ከወጣች በኋላ በቀጥታ ሶመር ጋር ደወለች። እሱ ግን ዘጋባት። ሩቻንም ሹፌሯን ወደ ሚኔ ቤቱ ሰደኝ አለችው። ሶመርና ሚኔ ምን ማድረግ እንዳለባቸው እየተማከሩ ነው። ሶመርም ቱርካንን ከዚህ በላይ ልጎዳት አልፈልግም፣ አሁኑኑ ሄጄ ሁሉንም ነገር እነግራታለሁ አለ። ሚኔም ቆይ ሶመር ተረጋጋ፣ ቢያንስ ይንቃ፣ አሁን ስለተናደድክ ነው አለችው። ሶመርም እናቴ እስኪነጋ ድረስ መደወሏን አታቆምም፣ አውቃታለሁ አለ። ሚኔ ግን ሶመር እባክህ ተረጋጋ እያለችው ነው። ነስሪን ቱርካንን ልጄ ለምን እንደዚህ ያደረግሽ አለቻት። ቱርካንም አጎቴ አምርሮ ነበር፣ የራሱን ድርሻ ብቻ እየጠየቀ ስለነበር ሰጥቼው እንገላገል ብዬ ነው። ላንቺ ባማክርሽ ደግሞ እሺ እንደማትይኝ ያውቃለሁ አለቻት። ነስሪንም ልክ እንደ አባትሽ ነሽ፣ አሁን ወይዘሮ ሩቻን አንቃት ይዘናለች። አንቺና ሶመር እንዳትጣሉ፣ ትዳራችሁ ላይም ችግር እንዳይፈጠር ብቻ ጠንክረሽ ስሪ አለቻት። ቱርካንም ይሄ ይመጣል ብዬ አላሰብኩም ነበር፣ ይሄ ሁላ የሆነው በእኔ ምክንያት ነው እያለች አለቀሰች። ነስሪን ግን በአንቺ ምክንያት አይደለም ሚኒ ልዕልት፣ እንደዚህ እንድታደርጊ ባስገደድሽ በዛ አጎት ተብዬ ምክንያት ነው። ከኛ ለዘመናት ገንዘብ እየጠየቀን ይኖረው፣ በመጨረሻም አንቺ ጋር መጣ አለቻት። ቱርካንም እቺ ሩቻን የምትባል ሴትዮን በጣም ታስፈራለች፣ በቀጥታ ሁሉንም ነገር ወደ አንቺ አመጣች አለቻት። ነስሪንም በአጎትሽ ምክንያት ገና ሁሉም ሰው ስለኛ ማውራቱ አይቀርም አለቻት። ቱርካንም አባቴ አንድ ነገር ከሆነ መቼም ራሴን ይቅር አልልም አለቻት። ነስሪንም ምንም አይሆንም፣ ፈጣሪ ለኛ ሲል ይምርልናል አለቻት። ዶክተሩም መጥቶ በአስቸኳይ ሳዲቅን ሰርጀሪ ማድረግ እንዳለባቸው ነገራቸው። ሩቻን ሚኔ ቤት ደርሳለች። በሩን ስታኳኳ ሚኔ ከፍታ ምን ፈለግሽ ደግሞ አሁን አለቻት። ሩቻንም የሚስቱ አባት ለህይወቱ እየታገለ እንደሆነ ለሶመር ንገሪው ብላት ልትሄድ ስትል ሶመር ምን ብሎ መጣ፣ አባቷ ምን ሆነ ሲላት ሆስፒታል ሄደ መጠየቅ ትችላለህ ብላው ሄደች። ዶኑሽ ሰርዳር ጋር ደውላ በጣም ጨንቆኛል፣ ዳሪያ እስካሁን አልመጣችም፣ አባቴ ምን አይነት ሁኔታ ላይ እንዳለ አላውቅም፣ እናቴ ጋር ደውዬ እንዳልጠይቃት ስለ ዳሪያ መጠየቋ ስለማይቀር ፈራሁ፣ ምን ላድርግ አለችው። እሱም በቃ እጂ ተረጋጊ፣ አሁን ከዴሊክ የሀካንን ስልክ እንውሰድና ቶሎ ትመጣለች፣ አይዞሽ አላት። ስልኩን ከዘጋች በኋላ ሜሱት እያለቀሰ አባቴ ሳዲቅ አይመለስም ሲል ሜሱት ለምንድን ነው እንደዛ የምትለው? አባቴ ይመለሳል፣ ይመጣል እያለች ጮኸችበት። በኋላ ግን መልሶ አሳዘናትና ይቅርታ ጠየቀችው። ውዶቼ በዚህም የዛሬው ድራማ ይጠናቀቃል። ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ያላችሁን ማንኛውንም ሀሳብ አስተያየት በኮሜንት አሳውቁኝ። በሚቀጥለው ክፍል እስክንገናኝ ቸርን ሰንብት።